ሰላም እንዴት ናችሁ? ቃል እንደገባሁት ዛሬ የትሪኒቲን ሌሰን ይዤላችሁ መጥቻለሁ። እስከመጨረሻው ድረስ ይህን ቪዲዮ እንድታዩት የእውነት ጋብዛችኋለሁ። እውነት ናፋቂዎችና እውነትን ለመረዳት የምትፈልጉ ሰዎች ስለዚህ ጉዳይ ስፔሻሊ በደንብ እንድታዳምጡት በደንብ እንድትሰሙት ኖት እየያዛችሁም ሊሆን ይችላል። ታዳምጡትና ብትሰሙት የእውነት ተጠቃሚ ትሆናላችሁ። እውነትን ታያላችሁ። እኔ ዝም ብዬ አይደለም ከመሬት ተነስቼ እግዚአብሔር ስላሴ አይደለም ስላሴ ትክክለኛ መጽሐፍ ቅዱስ አስተምሮ አይደለም ብዬ የመጣሁት። ምክንያቱም ዝም ብሎ ከመሬት ተነስቶ ማንም ይሄን ነገር እንትን ካለ ወይ አላዋቂ ነው ወይ ስለነፍሱ ግድ አይለውም። እኔ ደግሞ ስለነፍሴ ግድ የሚለኝ ሰው ነኝ። ዝም ብዬ እየተቀበዘበስኩ የሆነን something ማድረግ የምፈልግ ሰው አይደለም። ሰው ቀላል አይደለም ይሄ ጉዳይ። ሰዎች አንደርስታንድ እንድታደርጉት በጣም ፈልጋለሁ። በጣም አንደርስታንድ እንድታደርጉት ፈልጋለሁ። ለብዙዎቻችሁ የማንቂያ ደውል ይሆናችኋል። ይሄ ጉዳይ ካላችሁበት ኮንትሮል ሜካኒዝም እንድትወጡ ያደርጋችኋል። በደንብ አይናችሁን ይገልጥላችኋል። ብዙ ነገር ከዚህ በኋላ እንድታዩ አይናችሁን ይገልጥላችኋል። ምክንያቱም እኔ ላይፍ ጀርኒ ኮምፕሊትሊ የተቀየረው ይህንን ነገር አንደርስታንድ ካደረኩ በኋላ ነውና እስከ መጨረሻው ዛሬ ስለ ሂስትሪ ነው የምናወራው። ስለ ታሪክ፣ ስለ አመጣጡ፣ እንዴት ነው ስላሴ የመጣው፣ ቀድሞ የነበሩት ቤተክርስቲያን ላይ ምን አይነት አስተምሮ ነበር፣ ምን አይነት እይታ ነበር ስለ እግዚአብሔር ማንነት የሚለውን ነገር እናወራለን። እሱ ለምንድነው የሚጠቅመን? ፓተርኑን አንደርስታንድ ታደርጋላችሁ። እንዴት ሰው ልጅ ማኒፕሌት እያደረገ እንዴት ሃይማኖት በራሱ እንዴት ኢቮልቭ እያደረገ እንደመጣ በደንብ አንደርስታንድ ታደርጋላችሁ። ስለዚህ በደንብ ካዳመጣችሁኝ በደንብ ከሰማችሁኝ በእርግጠኝነት የሆነ ነገር ትይዛላችሁ በዛሬው ትምህርት ላይ። በጣም ወሳኝ ነው። ይሄ ፓርት 1 ነው የሚሆነው። የተለያዩ ፓርቶች ይኖራሉ። ረዘም ያለ ቪዲዮ ሊሆን ስለሚችል በአንድ ቪዲዮ መልቀቅ it's kind of a waste ብዬ ስላሰብኩኝ ነው። የተለያየ ፓርት ሲኖር የተሻለ ነው። እናንተም ይሄንን ፓርት ሳታዩ ወደ ሌላው ቪዲዮ ፕሊስ አትለፉ። ይሄ በጣም ወሳኝ ነው። በጣም ትልቅ ወሳኝ ፓርት ስለሆነ ማለት ነው። ኦኬ እንጀምር። ስላሴ ምንድነው ወደሚለው ሐሳብ እንሄድ። ስላሴ የሚለውን ዴፊኒሽን ብዙ ክርስቲያኖች አታውቁትም። ስፔሻሊ ፕሮቴስታንት ክርስቲያኖች አታውቁትም። ዴፊኒሽን ገና ከጅምሩ ወየው ጂሰስ ዴፊኒሽን ይዛችሁ ተቀምጣችኋል። ኢየሱስ ክርስቶስ እግዚአብሔር ነው ብላችሁ ከዛ እግዚአብሔር ራሱን በሶስት መንገድ ገለጠ ብላችሁ ለምሳሌ የእንቁላል ኤግዛምፕል ሰጣላችሁ። የውሃ ፍሪዝ ሲያረግ ሲማማ ሲቀልጥ ሲተን እያላችሁ ኤግዛምፕል ሰጣላችሁ። እሱ የኦል ጂሰስ አስተምህሮ ኤግዛምፕሎች ናቸው። ትዝ ይለኛል ቸርች ውስጥ ኤግዛምፕል መስጠት አቁሙ። ይሄ የአፖስቶሊክ የሆነ የሐዋርያት ቤተክርስቲያን ትምህርት ነው ሳታውቁት እያስተላለፋችሁ ያላችሁ ተብሎ አቁሙ ስንባል ትዝ ይለኛልና ስፔሻሊ ፕሮቴስታንቶች እኔ በዛ ስላደረኩኝ ስለማውቀው you don't even know the definition of Trinity exactly ከተወሰኑ ሰዎች ውጪ ወይ ቴዎሎጂ ያጠናችሁ ሰዎች ወይ በራሳችሁ በደንብ ያጠናችሁ ሰዎች ካልሆናችሁ በቀርና ስላሴ ምን ማለት ነው? አንድ እግዚአብሔር አለ ብሎ የሚጀምር ነገር ግን ያ አንድ እግዚአብሔር በሶስት መንገድ ራሱን ይገልጣል ብሎ አይደለም የሚቀጥለው። ያ አንዱ እግዚአብሔር ሶስት አካል ያለው ሶስት ግብር ያለው ከዛ ደግሞ በአንድ መለኮት ውስጥ የሚጠቀለል አምላክ። ሶስት አካል አለው፣ ሶስት ግብር አለው፣ አንድ አምላክ። ስለዚህ እግዚአብሔር አብ ራሱን የቻለ አምላክ ነው። ራሱን የቻለ እግዚአብሔር ነው። እግዚአብሔር ወልድ ራሱን የቻለ እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ራሱን የቻለ እግዚአብሔር ነው። ግን ሶስቱም ግን አንድ እግዚአብሔር ናቸው። እንዴት? በሚስጥር እኛ ልናውቀው በማንችለው ሜካኒዝም እኛ ሊገባን በማይችለው መንገድ በቃ ሶስት በአንድነት ማለት ይሄ ነው። ሶስቱም የራሳቸው የሆነ ኮንሺየስነስ አላቸው። እነዛ ሶስቱም የራሳቸው ኮንሺየስነስ ግን በአንድ እግዚአብሔራዊ ማንነት ውስጥ ነው የሚኖሩት ነው። ትሪኒቲ በግልጽ በደንብ እንዲገባችሁ ነው እንደዚህ ማብራራው። ስለዚህ ሶስት እግዚአብሔር አይደለም እኮ አንድ እግዚአብሔር ነው፣ ግን ሶስቱም ነው። ስለዚህ ለአእምሮ ይከብዳል ለመረዳት። በዚህ አእምሮአችን መረዳት አንችልም። ስለዚህ በዚህ አእምሮ መረዳት ስለማንችል ሚስጥር መጠየቅ አንችልም። ስጠይቅ ሚስጥር ማተፈላሰፍ የእግዚአብሔርን ማንነት እንደዚህ በቀላሉ አንደርስታንድ ማድረግ አይቻልም ተብለ ትገፋለህ። that's all። ስላሴ ነው። ሶስት ግብር፣ ሶስት አካል፣ አንድ መለኮት። ያ ነው ስላሴ። ስለዚህ ምሳሌ አትስጡ ልላችሁ ነው። ይሄ እግዚአብሔር ራሱን በሶስት መንገድ ገለጠ። የአፖስቶሊኮች የሐዋርያት ቤተክርስቲያን
አስተምህሮ ነው። እግዚአብሔርም ኢየሱስ ክርስቶስም መንፈስ ቅዱስም በአንድ እግዚአብሔር ውስጥ መገለጥ መቻላቸው ያ ስላሴ አስተምህሮ ሳይሆን የሐዋርያት ቤተክርስቲያን አስተምህሮ ነው። ስለዚህ ዛሬ ሂስትሪ ነው የምናየው። ይሄ እንዴት ይሄ ሶስት እግዚአብሔርነት ሶስት የተለያየ አምላክን ከየት አመጣ ነው፣ ከየት ማን የፈጠረው ማን ነው እዚህ ደረጃ ላይ ያበቃው የሚለውን ነገር በሂስትሪ ሌቭል ነው የምናየው። ስለዚህ ከጁዳይዝም ነው የምንጀምረው፣ ከአብርሃሚክ ፌዝ ነው የምንጀምረው። ምክንያቱም መጽሐፍ ቅዱስን ስናነሳ ከኋላ ነው አይደለም የምንመጣው። ከኋላ መጣ ማለት ደግሞ ያው የክርስትና ጀማሪ ኦልድ ቴስተመንት ላይ ያለው ብሉይ ኪዳን ስለሆነ ከዛ እንወጣም ኦፍ ኮርስ። ስለዚህ ከዛ ስንጀምር መጽሐፍ ቅዱስ የሚያስተምረው ምንድነው በብሉይ ኪዳን ብለን ካየን እና የብሉይ ኪዳን አማኞች ምን አይነት ግንዛቤ ነበራቸው እግዚአብሔር ማንነት ላይ የሚለውን ነገር ስናይ እግዚአብሔር አንድ ብለው ነው የሚያምኑት። ሌላ ከሱ አጠገብ የለም። እግዚአብሔር አንድ ነጠላ ሲንጉላር ነው። እግዚአብሔር በሶስት መንገድ ይገለጣል ብለው ያስቡም። እግዚአብሔር ሶስት አካል አለው ብለው ያስቡም። እግዚአብሔር ሲንጉላር ፐርሰን ነው ብለው የሚያምኑት። እግዚአብሔር ኢንፋይናይት ነው ብለው ቢያምኑም እግዚአብሔር አይመረመርም፣ እግዚአብሔር አይታወቅም፣ እግዚአብሔር ትልቅ ነው፣ እግዚአብሔር ኃያል ነው ብለው ቢያምኑም ግን እግዚአብሔር አንድ ሲንጉላር ከሱ አጠገብ ማንም የሌለ ከሱ ቢሳይድ ማንም የሚቀናቀነው የሌለ ከሚያወራው አምላክ ሌላ የሚያወራው የሚግባባው ነው እናወራ ምናምን እየተባባለ የሚያወራ አምላክ የሌለው አንድ ብለው ነው የሚያምኑት። እነ አብርሃም ማለት ነው፣ እነ ዳዊት ማለት ነው፣ እነ ሰለሞን ማለት ነው። እንደዛ እነ ኢዮብ እንደዛ ብለው ነበር የሚያመልኩት እግዚአብሔር። አንድ አይሁድ ሸማ እስራኤል አዶናይ ኤሎሄኑ አዶናይ ኢሃድ እያለ ነው የሚያድገው። ምን ማለት ነው? ዘዳግም 6:4 ገብታችሁ አንብቡት። ያ ነው ሸማ እስራኤል ሆይ ስሚ እግዚአብሔር አምላክሽ አንድ ነው እያለ የሚነግራት ማለት ነውና ይህን ከ7 ዓመታቸው ጀምሮ ገና ነፍስ ከማውቃቸው ጀምሮ ባፋቸው እየተናገሩ ክሌም እያደረጉ የሚያድጉ ናቸው። ስለዚህ አንድ እግዚአብሔር ነው የሚለው በቃ የለም 2 3 ምናምን እነሱ ጋር አይሰራም። በጁዳይዝም አመለካከት እናስተምሮ ያ ነው እግዚአብሔር አንድ ነው። ስለዚህ ክርስትና ጋር ስንመጣ ኢየሱስ ክርስቶስ ምን ብሎ ያድጋል ማለት ነው? ሸማ እስራኤል እያለ ነው የሚያድገው። ሰው አይደለ ኢየሱስ ሸማ እስራኤል አዶናይ ኤሎሄኑ አዶናይ ኢሃድ እያለ ነው የሚያድገው። እሱን እያለ ነው ያደገው። በምኩራብ ሲመላለስ አንድ እግዚአብሔር እንዳለ እያመነ ያደገ ሰው ነው ኢየሱስ ክርስቶስ። እነ ጳውሎስም ሲያስተምሩ እነ ጴጥሮስም ሲያድጉ በዛ መንገድ ያደጉት። ከዛ ግን አልቆ ፈርስት ሴንቸሪ ክርስቲያኒቲ ላይ ኢየሱስ ከሞተ በኋላ ምንድነው የተፈጠረው? የትሪኒቲ የምንለው አመለካከት እግዚአብሔር በሶስት ማንነት ተገለጠ። ኢየሱስ እግዚአብሔር ነው። መንፈስ ቅዱስ ራሱን የቻለ እግዚአብሔር ነው። ከዛ ደግሞ እግዚአብሔር ራሱን የቻለ እግዚአብሔር ነው አብ። ሶስቱ በአንድ መለኮት ውስጥ አንድ ላይ ይኖራሉ። አንድ መለኮት ናቸው። ሴንስ የማይሰጥ ነገር እንዴት እንደፈጠሩብን እናያለን ሂስትሪ ላይ። ፈርስት ሴንቸሪ ሂስትሪ ላይ የምናየው አንድ ነገር አለ። ኢየሱስ ክርስቶስ ከሞተ ከ100 ዓመት ውስጥ ማለት ነው። በዚህ 100 ዓመት ውስጥ ኢየሱስ ክርስቶስ አረገ፣ ተሰቅሎ፣ ሞተ፣ ተነሳ የሚለው እምነት አለቀ። ከተጠናቀቀ በኋላ ኢየሱስ ካረገ በኋላ ብለን እንመን እናስብ። ከዛ በኋላ ባሉት 100 ዓመት ውስጥ ምን አይነት ነገር ሲካሄድ ነበር? በዛ 100 ዓመት ውስጥ ፈርስት ሴንቸሪ የምንለው ማለት ነው የመጀመሪያው ሴንቸሪ ላይ በምንም አይነት መንገድ ፈልጋችሁ የማታገኙት ነገር የሥላሴ እምነት ተከታዩ ወይ ደግሞ የሥላሴ እምነት ቴዎሎጂ ነው። በፍጹም አታዩም፣ በፍጹም አታውቁም። በዚህ አይነት ነገር በፍጹም ልትሰሙም አትችሉም። ኦንሊ ልታውቁትና ልትሰሙት የምትችሉት ነገር አንድ እግዚአብሔር አንድ አምላክ ያንን ብቻ ነው የምትሰሙት። የተለያየ ዲኖሚኔሽኖች በዛ ውስጥ ሲከራከሩ ትሰማላችሁ። ሕግ ይጠቅማል አይጠቅምም የሚሉ የክርስቲያኒቲ ዲኖሚኔሽኖች ነበሩ። ጳውሎስ ከክርስቶስ ሐሳብ ውጭ የሆነ አስተምሮትን ሲያስተምር ነው ብለው ኤሪዮናይትስ የሚባሉ ሌላ ዲኖሚኔሽን የተለያዩ ዲኖሚኔሽን ተከፋፍሎ ነው። ናዛሪንስ የሚባሉ ነበሩ። ከአይሁድ ጋር በጣም ዲፕ ኮኔክሽን የነበራቸው ክርስቲያኖች ናቸው። ብቻ በጣም አይነት ዲፍረንት የሆነ ቴዎሎጂ ነበር በዛም ዘመን። ፈርስት ሴንቸሪ ክርስቶስ እንዳረገ ከዛ ከማረጉ በኋላ የተለያዩ እነ ጳውሎስ እነ ጴጥሮስ አስተምሮታቸውን ከጨረሱ እነሱን ካለፉ በኋላ የተለያዩ አመለካከቶች የመጀመሪያው 100 ዓመት ላይ ነበር። ኦፍ ኮርስ ነበር፣ ግን you can't never see ስለ ሥላሴ ስለ
እግዚአብሔር ማንነት ስለ ኢየሱስ ክርስቶስ የጠየቀም ያነሳም የተለየ አመለካከትም የነበረው ሰው አታገኙም። ፈርስት ሴንቹሪ ላይ ምንም አይነት ሌላ ወሬ አትሰሙም። ሌላ ወሬ ጭራሽ ፈጽሞ በፍጹም የማትሰሙት ነገር እሱ ነው። ሌላ አባቶች ኢግኒሺየስ አንቲዮክ የሚባል ኢግኒሺየስ አሁን እሱ ስለ አብ ወልድ መንፈስ ቅዱስ ሐሳቦችን ያነሳል፣ ግን ኔቨር ስላሴ ኢንተርፕሬት በሚደረግበት መንገድ አይደለም ኢንተርፕሬት የሚያደርገው። ልክ አንድ እግዚአብሔር ግን መጽሐፍ ቅዱስ ላይ ማቴዎስ ላይ የተጠቀሰውን ሐሳብ ኢላቦሬት እያደረገ ነው በአንድ እግዚአብሔራዊነት ማለት ነው። ኖት ግን ትሪኒቲ አብ ወልድ መንፈስ ቅዱስ ለብቻቸው እግዚአብሔር ነው ያለ በፍጹም እንደዛ አይነት መረዳትም ማስተማርም አስተማሩም እና ፈርስት ሴንቹሪ ላይ እንደዛ አይነት ወሬ አትሰሙም ነው። በአጠቃላይ ለክርስቶስ የቀረቡ ጀነሬሽኖች ናቸው። ለእግዚአብሔር ሐሳብ እናውቃለን ብለው የሚያስቡ ሰዎች በነበሩበት ሰዎች አቅራቢያ የነበሩ ሰዎች ናቸው። አይሊ ቸርች የነበረችበት ዘመን ላይ የነበሩ ሰዎች ናቸውና ይሄ ዲኖሚኔሽኖች የተለያዩ ዲኖሚኔሽኖች በነበሩበት ሰዓት ላይ ይሄ ጥያቄ ግን አልተነሳም። ስላሴ የሚባለው ሐሳብ ግን እንደ ኢሹ ሆኖ አከራካሪ ሆኖ ለማንም አልተነሳም። በዛ አከራካሪ ፖይንት ላይ የተለያዩ ሰዎች የተለያዩ ፊሎሶፊ ክሬት እያደረጉ ሃይማኖት ውስጥ በሚያስገቡበት ሰዓት ፈርስት ሴንቹሪ ላይ ግን እግዚአብሔር አንድ ነው ተብሎ ይታመን ነበር። እግዚአብሔር 2 3 ምናምን የሚል አይነት አመለካከት አልነበረም። የኢየሱስ ክርስቶስ ማንነት ላይ ምንም ጥያቄ አልነበራቸውም። ሰከንድ ሴንቹሪ ቴዎፍሎስ እስኪመጣ ድረስ ቴዎፍሎስ መጥቶ ነው ብዙ ነገሮችን የበጠበጠው። አዲስ ቴዎሎጂ ክሬት ያደረገው ቴዎፍሎስ የቤተክርስቲያን መምህር ነው። በእግዚአብሔር አንድነት የሚያምን ሰው ነበር። ነገር ግን ስለ ስላሴ ማስተማር ጀመረ። ስለ ስላሴ በዲቴል ለመጀመሪያ ጊዜ በግሪክ ሲያስተምር የነበረ ሰው ነው ቴዎፍሎስ ማለት ሰከንድ ሴንቹሪ ከ200 ዓመት በኋላ ማለት ነው። ይህ ከ200 ዓመት በኋላ የመጣ ቴዎሎጂ ነው በቴዎፍሎስ አማካኝነት ከጀምሩ ማለት ነው። ቴዎፍሎስ ይህንን ነገር ከጀመረ በኋላ በደንብ ይህን ነገር ራይዝ አፕ ማድረግ ጀመረ። በጣም ማስፋፋት ጀመረ። በደንብ ብዙ ሰዎች ጋር እንዲደርስ አደረገ። ብዙ ሰዎች ተቀበሉት። ከዛ ማን ተረከበ? ቀጣይ ቴርቹሊያን የሚባል ሰው ተቀበለው። ብዙዎቻችን እንደውም ይህን ሰውዬ እናውቀዋለን። አይ ቲንክ ትዝ ይለኛል ድሮ ደቀ መዝሙር ላይ ይህ ሰው ይነሳል። የትሪኒቲ የመጀመሪያ ወርድ ትሪኒቲ ክሬት ያደረገው ሰው እሱ ነውና የላቲን ወርድ ነው እሱ ነው for the first time ክሬት ያደረገው ትሪኒቲ የሚለውን። ስለዚህ እስከ ሰከንድ ሴንቹሪ ድረስ ሰላማዊ ስለዚህ ጉዳይ ኢሹ ያልነበራቸው ክርስቲያኖች አሁን ኢሹ መፈጠር ጀመረ ማለት ነው። በጣም ኢሹ መፈጠር ሲጀምር ሰርድ ሴንቹሪ ላይ በጣም ከባድ የሆነ መናወጥ መጣ። ላይክ ከባድ ማለት ነው። ምክንያቱም ቴርቹሊያን በኃይል ነበር ሲሰራ የነበረው እዚህ ጉዳይ ላይ በደንብ ብዙ ሰዎችን እያከማቸ መጣ። ከቴዎፍሎስ የተቀበለውን ኃላፊነት ብለን እንወስደው። ከዛ በደንብ የበዛ ሄደ። የትሪኒቲ ሐሳብ የትሪኒቲ ቴዎሎጂ በደንብ እንደ ቤተክርስቲያን ማጆሪቲው እየተቀበለው መጣ ማለት ነው። ግን no one before ከዛ አራተኛ ሴንቹሪ ላይ ይሄን ነገር እንደ ክርክር መነሳት ጀመረ። አሁን በደንብ አንደርስታንድ ታደርጉ የምፈልገው ነገር አለ። ዋናው ፖይንት ከዚህ ጀምሮ አራተኛ ሴንቹሪ ላይ ፋይት ማድረግ ጀመሩ ብዙ ክርስቲያኖች በዚህ ጉዳይ ላይ። ምክንያቱም ብጥብጥ ተፈጠረ። ግማሹ ስላሴ አማኝ ሆነ፣ ግማሹ በስላሴ አያምንም። ፋይት ማድረግ ጀመረ። በስላሴ የማያምኑት ከየት መጡ? ከፈርስት ሴንቹሪ ጀምሮ ከዛም በፊት ኦልሬዲ የነበረ አመለካከት። እነዚህ አሁን ግን መሀል ላይ በቴዎፍሎስ አማካኝነት የመጡት የስላሴ እምነትን በደንብ እያሰፉ የነበሩ ክርስቲያኖች በሁለቱ መካከል ቅራኔ ተፈጠረ፣ ብጥብጥ ተፈጠረ። በዛ ዘመን የነበረው ንጉስ ኮንስታንቲን ነበረ። ንጉስ ኮንስታንቲን ነገርየውን ሲመለከተው ለህዝቡ አንድነት ችግር የሚፈጠር ጉዳይ እንደሆነ አድርጎ ተመለከተው። በሞመንት ያንን ነገር አንደርስታንድ ሲያደርግ ወጣና ክሬድ አዘጋጀ፣ ጉባኤ ማለት ነው። ያ ጉባኤ ምንድነው? አሪየስ የሚባል አንድ ሰው ነበር በዛ ዘመን ላይ በደንብ ስለ ዩኒታሪያኒዝም የሚያስተምር ጋድ ኢዝ ዋን ብሎ የሚያስተምር በደንብ በዛ ዘመን በደንብ የሚታወቅ አስተማሪ ነበር። እሱ ብዙ ተከታዮችም ነበሩት። ያ ሰው ፕሬዘንት እንዲያደርግ ለብዙዎች ያለውን ሐሳብ ትሪኒቲ ለሚያምኑ ሰዎች ፕሬዘንት አድርጎ ከዛ በኋላ ማጆሪቲው ሰው ምን እንደሚያስብ እንደሚገነዘብ
አንደርስታንድ ለማድረግ ፈለገና ከዛ በኋላ ክርክር ወይ ደግሞ ውይይት ወይ ደግሞ ጉባኤ አዘጋጀ። በዛ ጉባኤ ላይ የመጀመሪያው ጉባኤ ነው ያ አንድ ጭምቅ ያለ እምነት ብቻ እንዲኖር ከመፈለጉ የተነሳ አንፃር ማለት ነው። ከዛ አሪየስ ፕሬዘንት አደረገ፣ ብዙ ተቃዋሚዎች አፈራ። ማጆሪቲው ተቃወሙት። በዛ ጉባኤ ላይ አንድ ጉባኤ ነው፣ በዛ ጉባኤ ላይ ተቃወሙ። ስለዚህ አሪየስ ከልት ነው ወደሚባል ደረጃ ተደረሰ። ስለዚህ ማጆሪቲው ተሰማ። ስለዚህ ማጆሪቲ ጉዳይ ነው። አብዛኛው ምንድነው የሚያስበው? አብዛኛው በዛ ጉባኤ ላይ ያሉት ሰዎች ስኮላሮች አሉ፣ ባለስልጣናቶች አሉ፣ ተማሩ የሚባሉ ሰዎች በዛ ጉባኤ ላይ አሉ። በዛ ጉባኤ ላይ ማጆሪቲው የሚያስበው ሰው ምን አይነት የትኛውን አመለካከት ነው አሉ። ትሪኒቲን የማይቀበሉ ሰዎች ግን ማጆሪቲው ማን ነው የሚቀበለው የሚለው ሐሳብ መጣ። ከዛ አሪየስ ወደቀ ማለት ነው። አሪየስ የሚያስተምረው ምንድነው እንዳልኳችሁ ስላሴ ልክ አይደለም ብሎ እግዚአብሔር አንድ ነው የሚለውን ትምህርት ነው የሚያስተምረው። ከዛ ወደቀ። ከዛ ጸና፣ አፕሩቭድ ሆነ በኮንስታንቲን። ምንድነው አፕሩቭድ የሆነው? ከስላሴ አስተምሮ ውጪ ከዚህ በኋላ ከልት ነው ብሎ መናገር ይፋ ማድረግ ጀመረ። ከዛ ይፋ ሆነ ማለት ነው። ከዛ ጊዜ በኋላ ከስላሴ ትምህርት ውጪ የሚያምኑ ሰዎች ከልት ተብሎ መጠራት ጀመሩ። በምን ምክንያት? ሜጆሪቲ ግሩፕ ስላሴ ልክ ነው ብሎ እጅ ስላወጣ ማለት ነው። ማጆሪቲ ግሩፕ በስላሴ ስለተስማማ ማለት ነው። እውነት ውሸት ይሁን ጉዳዩ አይደለም ኮንስታንቲን። እሱ ስለ ፖለቲካው የሚያስጨንቀው ሰው እንጂ ስለዚህ ሃይማኖታዊ ጉዳይ የሚያስጨንቀው ሰው ኮምፕሊትሊ አይደለም። ፋይናሊ ምን ሀፕን አደረገ? እንዳልኳችሁ አሪየስ ከልት ነው ተባለ። እሱን ኦፊሻሊ እግዚአብሔር አንድ ነው፣ ኢየሱስ ክርስቶስ ፍጹም ሰው ነው የሚለውን አመለካከት ተወገደ ማለት ነው። ያንን የሚከተሉ ሰዎች ስቃይና ከፍተኛ የሆነ መገፋት ይደርስባቸው ነበር በዛ ታይም ላይ። እንደዛ እያለ እየቀጠለ ከዛ በኋላ በጣም ብዙ ነገሮች መቀየር ጀምሮ አሁን መልክ ያዘ፣ ክርስትና መልክ ያዘ። ስላሴ የሚባለውን ስለ እግዚአብሔር አንድ ትልቅ ጉዳይ ቀነሰ ስለ ክርክር። ከዛ በኋላ ግን በጣም አሁን ከዚህ በኋላ የሚያስገርም ነገር ልንገራችሁ። 3rd century መጨረሻው ላይ የኮንስታንቲኖፕል ክሪድ ተዘጋጀ። ያ ክሪድ ምንድነው? ስለ መንፈስ ቅዱስ ቤዚክሊ ስለ መንፈስ ቅዱስ ነው የሚያወራው። መንፈስ ቅዱስ ማን ነው የሚለው ጉዳይ ላይ አፕሩቭ ለማድረግ ክሬት ያደረጉት ጉባኤ ነው። በዛ ዘመን የ3ኛው ክፍለ ዘመን መጨረሻ መገባደጃው ማለቂያው አካባቢ ማለት ነውና ስለ መንፈስ ቅዱስ ምንድነው? ማን ነው መንፈስ ቅዱስ? መንፈስ ቅዱስ እንደራሱ እንደ አብ እንደ ወልድ የራሱ አካል አለው፣ ሶስተኛ ወገን ራሱን የቻለ እግዚአብሔር ነው የሚል ኮንሰፕት ለማጽደቅ ተሰበሰቡ፣ ተዘጋጁ። ከዛ ጸደቀ። ከዛ ውጪ የሚያምን ከልት ነው ማለት ነው። ስለዚህ ግራጁዋሊ ነው ፋብሪኬት እየተደረገ እያደገ እየጠነከረ ነገርየው እንደ አዲስ ኦኬ ምንድነው ያሉት። ምክንያቱም ቀድሞ ያልነበረ ትምህርት እንደሆነ አንደርስታንድ ታደርጉልኝ ነው። ቀድሞ የነበረ ትምህርት ቢሆን ይሁን ላይ ያስጨንቃቸውም ነበር። ቀድሞ የነበረው ትምህርት ኦልሬዲ ኮምፕሊትሊ ተጥሏል። ቀድሞ የነበረው ትምህርት ተጥሏል። አዲስ ፋብሪኬት እያደረጉ ስለሆነ ስለ ስላሴ እግዚአብሔር ስላሴ ነው የሚለውን አመለካከት ከጨረሱ በኋላ ደግሞ ሌላ ክርክር ሲነሳ መንፈስ ቅዱስ ስላሴን ተቀብለው ራሱ አንዳንዱ መንፈስ ቅዱስ የእግዚአብሔር ኃይል ነው ኖት እግዚአብሔር ራሱን አይደለም የሚል ሐሳብ ሲነሳ ነው ወደ ጉባኤ ይኬዳል። ከዛ ምን ድምጽ ያጠፉታል? ማጆሪቲው ግሩፕ የሚለው ነገር ይሰማል ማለት ነው። ማጆሪቲው ምን ማለት ቀጠለ ማለት ነው? መንፈስ ቅዱስ ራሱን የቻለ አካል ነው፣ ከአብ ከወልድ ከመንፈስ ቅዱስ ነው ማለት ያለብን። ስለዚህ አንድ አብና እንደ ወልድ ራሱን የቻለ አካል ነው ተብሎ ተወሰነ በ3ኛ ዘመን ላይ 3ኛው መቶ ክፍለ ዘመን መጨረሻ ላይ ማለት ነውና የነገር ሲቀጥል 4ኛ ክፍለ ዘመን ላይም ቀጠሉ። 4ኛ ክፍለ ዘመን ላይ ደግሞ የኤፌሶስ ምክር ቤት ይባላል። ላይክ ያም ደግሞ ኤግዛክትሊ ኢየሱስ ላይ የነበራቸው ጥያቄ ብዙ ሰዎች ስለ ኢየሱስ ፍጹም ሰው ነው ፍጹም አምላክ የሚል አይነት ኮንትሮቨርሲ እየፈጠረ ነበር በዛ ዘመን ላይ የሚገርማችሁ ማለት ነውና ከዛም ደግሞ ኢየሱስ ክርስቶስ ፍጹም ሰው አይደለም አምላክ ነው ፉሊ ብለው የሚያምኑ ዲኖሚኔሽኖችም ነበሩ። እዛ ዘመን ላይ ደግሞ ኢየሱስ ክርስቶስ ጥያቄ መፍጠር ጀመረ። አሁን ጨርሷል እኮ ትሪኒቲን ጨርሷል። ስላሴ ነው እግዚአብሔር፣ ኢየሱስ አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያሉ አሁን እንድታዩ እየፈለኩት ያለው ፓተርን ነው። ምን ያህል ግራጁዋሊ እያደገ አሁን ላለው የትሪኒቲ ዴፊኒሽን ምን ያህል አስተዋጽኦ እየተደረገ እንደመጣ። ቀድሞ ትሪኒቲ ራሱ አምኖ መንፈስ ቅዱስ ላይ ችግር ነበር። ከዛ ደግሞ ይቀጥልና የአብ የወልድ የመንፈስ ቅዱስን
ታሪክ ጨርሰው መንፈስ ቅዱስ ላይ ያለውን ጉዳይ ከጨረሱና ከገደሉ በኋላ ደግሞ ድጋሜ ወደ ኢየሱስ ክርስቶስ መምጣት። ኢየሱስ ክርስቶስ ግማሹ ኢየሱስ ክርስቶስ ፍጹም አምላክ ብቻ ነው የሚል ሐሳብ ያነሳል ማለት ነው። ስለ ማርያምም ተወርቶ ነበር በዛ ጊዜ። አሁን ባልፏችሁ ክሪድ ላይ ምንድነው የእግዚአብሔር እናት የሚለውን ጉዳይ ተቀበለ ሁሉም ሰው ማለት ነው። ወላዲተ እግዚአብሔር አሁን የምንለው ማለት ነውና በዛ ታይም ላይ ነው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሚለውን ጉዳይ አፕሩቭ ካደረጉ በኋላ ስለዚህ ኢየሱስ ክርስቶስ ፍጹም ሰው ከሆነ ማርያም ወላዲተ አምላክ ናት፣ ወላዲተ እግዚአብሔር ናት የሚለውን አፕሩቭ አድርገው ለሰው መናገር ያ ካኖናይዝድ መሆን የጀመረው ማለት ነውና ሌላው ከልት የተባለ መቀጠል የጀመረው። ከዛ ደግሞ 7ኛ እና 8ኛ ሴንቹሪ ላይ በጣም የሚያስቃችሁ ሌላ ደግሞ ዲቤት ጀመሩ። ምን አይነት ዲቤት ነው የጀመሩት? የአይከን ዲፍረንስ ደግሞ መጣ። ሰዎች ቅዱሳንን እንደ ስዕል አድርገው መጠቀም ይችላሉ አይችሉም የሚል ደግሞ ክርክር ሌላ መጣ። ያ ክርክር ምን ፈጠረ? መጋጨት ፈጠረ። ስለዚህ አንድ መሆን ስላለበት ግዴታ ሌላ ጉባኤ ያም ጉባኤ ደግሞ መጣ። በዛ ጉባኤ ላይ ደግሞ ድጋሜ ማጆሪቲ የሚወስንበት ጉዳይ ከዛ ኢማጂኔቱ እንደተወሰነ ስዕል ይቻላል የሚለው like I think አይሪን የሚባል ንጉስ ነው መሰለኝ በዛ ታይም ላይ እንዲወሰን ተደረገ። ስዕል ተፈቀደ። that's why አሁን ካቶሊክ ላይ እና ኦርቶዶክስ ክርስቲያን ላይ ኖርማል የሚሆነው ስዕል ሲለጠፍ ምናምን የምታየው ከዛቸው አንፃር ነውና ኖርማል ሆነ። ቅዱሳንን መሳል ቅርጻ ቅርጾችን መጠቀም ኖርማል ሆነ ተፈቀደ። ከዛ ውጭ የሚያደርጉትን ካልት ተብሎ መጠራት ጀመረ ማለት ነው። ይሄ እንግዲህ እያያችሁ ምን አይነት ሃይማኖት እንዴት እየወረደ እንዴት እየመጣኛ ጋር እንደደረሰ ስፔሻሊ ደግሞ ዛሬ ላይክ ፖይንታችን ትሪኒቲ ስለሆነ ማለት ነው። ከዛ 10ኛው ሴንቹሪ ላይ ስንደርስ the great schism የሚባለውን ትልቅ ልዩነት የተፈጠረበት ኢራ ነበረ። ያም በኦርቶዶክስ ክርስቲያን እና በካቶሊክ ክርስቲያን መካከል በመገንጠል የተፈጠረበት ጊዜ ነበር። which is ራሳቸውን በቃ ኦርቶዶክስ እና ክርስቲያን በስርዓት ዲኖሚኔሽን ሆነው የተከፋፈሉበት ጊዜ ማለት ነው። which is ካቶሊኮች በራሳችን ፖፕ ነው የምንመራው፣ ኦርቶዶክሶች ደግሞ በፓትሪያርክ ነው የምንመራው የሚል አመለካከት ውስጥ ገብተው በተለያየ ደግሞ የሃይማኖት ዲፍረንስ ውስጥ ሆነው ተከፈሉ። ያ the great schism የሚባለው ፖይንት እና ኢራ በጣም ዳይናሚክ የሆነ ቼንጅ አሁን ላለንበት ዓለም ራሱ ፈጥሯል። ምን አይነት ዓለም ነው? ከዛ በፊት የነበረው ዓለም አንድ ገቨርንመንት አንድ እውነት ላይ ሁሉም ቤዝ እንዲያደርግ ነበር ዓላማው። that's why አይኤስ የተወጣው። ከዛ በኋላ አንዱ ከልት ነው አንዱ ጽድቅ ነው ወይ ደግሞ አንዱ ትክክል ነው ተብሎ ይወሰን ነበር። ከዛ መከፋፈል በኋላ ከኦርቶዶክስ እና ክርስቲያን በየራሳቸው ጎራ መሄድ ከጀመሩ በኋላ አዳዲስ ሃይማኖት ፋብሪኬት እንዲደረጉ ትልቅ እድል ሰጥቷል ማለት ነው። ከዛ በኋላ ነው ፕሮቴስታንቲዝም የመጣው 16ኛ ሴንቹሪ ላይ። ጆቫ ዊትነስ ቀጠለ። ከዛ ካልቪኒስት የምንላቸው አንግሊካን የምንላቸው የየራሳቸውን የሆነ አመለካከት ይዘው በየራሳቸው ጎራ መምጣት የጀመሩት ከግሬት ስኪዝም በኋላ ነው። ከግሬት መከፋፈል በኋላ ነው። ላይክ 10ኛው ሴንቹሪ ላይ ያለው መከፋፈል ማለት ነው። ላይክ ኦርቶዶክስ እና ካቶሊኮች የየራሳቸውን ጎራ ከያዙ በኋላ ነው በቃ ሃይማኖት ሌላ ቻፕተር ውስጥ ደግሞ የገባው። ከዛ በኋላ ሰዎች ቀድሞ እንደዚህ ነው የምንማረው የነበረው ቀድሞ አስተምሮ እንደዛ አይደለም እያሉ ሰዎች በራሳቸው አመለካከት ይሄን ነፃነት ስላገኙ የመጀመሪያውን አስተምሮ ቆፍሮ ለማግኘት ትልቅ ነፃነት ሆነላቸው። አሁን የሚጨቁናቸው ይሄ አሁን ላይ የምንለው መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖትን በመንግስት ጣልቃ አይገባም የሚለው somehow ኤክስፒሪየንስ የተደረገ መጣ ከ10ኛው ሴንቹሪ በኋላ። ከዛ ሁሉም የራሱን ነገር ሪፍሌክት የራሱን ዲኖሚኔሽን ማስፋት ጀመረ። የራሱን የሆነ አመለካከት ኤክስፕሎር ማድረግ ጀመረ። ከዛ በኋላ ነው በጣም ክርስቲያኒቲ ዲኖሚኔሽኖችም የመጡት። ምክንያቱም አንድ መንግስት ኮምፕረስ አድርጎ አንዱን ብቻ እውነት ነው የሚልበት አይነት አሰራር ከ10ኛው ሴንቹሪ በኋላ ስለቆመ ማለት ነው። ስለዚህ
10ኛው ሴንቸሪ ለብዙ ክርስቲያኖች እንደ ነፃ መውጫ ድልም ነበርና ሁሉም የየራሱን ካነን ነው ካነናይዝ የሚያደርገው። ለምሳሌ ኦርቶዶክሶች በራሳቸው ጉባኤ ያደርጋሉ፣ ፕሮቴስታንቶችን በራሳቸው ጉባኤ ያደርጋሉ። ከዛ በኋላ ሁሉም በየራሱ ጉባኤ ያደርጋሉ። አንድ በመንግስት አንድ ሃይማኖት ክሬት ለማድረግ ወይ ደግሞ በዛ ሀገር ላይ አንድ ሃይማኖት ብቻ እንዲቀር ሳይሆን ሁሉም በተለያየ መንገድ የራሱን ካኖናይዜሽን ሜተድ እየተጠቀመ የራሱን መጽሐፍ ብዛት ይወስናል። የራሱን የሆነ አይዲዮሎጂ በራሱ ላይ ከዛ ውጪ ኦርቶዶክስ አይባልም፣ ከዛ ውጪ ፕሮቴስታንት አይባልም፣ ከዛ ውጪ እንደዛ አይባልም እያለ የራሱን የሆነ አስተምህሮ ይሰጣል ማለት ነው። እንደዛ ነው እንግዲህ ሲሄድ የነበረው። በዚህ ውስጥ ምንድን ነው የምንመለከተው? በዚህ ውስጥ ማየት የሚችል ሰው ማየት ይችላል። አይ ቲንክ እንዴት ሃይማኖት ሲወርድ ሲወረድ እንደመጣ ሁለቴቱ ጋር እንደሆነ ላይክ ይሁን የሚያፋጫቸው ምክንያት ለምን እንደሆነ አንደርስታንድ ማድረግ አይደለም። ስለዚህ እኛ እውነትን የምንናፍቅና የምንፈልግ ሰዎች ከሆነ ሆነስትሊ ስፒኪንግ አንደርስታንድ ማድረግ ያለብንና ማየት ያለብን ወደ ኋላ ተመለሰን ምን እየተፈጠረ ምን ሲካሄድ ነበር የሚለውን ጉዳይ ማወቅና መረዳት አለብን። ያለበለዚያ አሁን ብዙ ፕሮቴስታንቶች ፎር ኤግዛምፕል ስዕል ልክ አይደለም ብላችሁ ታምራላችሁ። ወርሳው እኔም ፕሮቴስታንት ስለነበርኩ በዛ መስላደኩ እንደዛ ብዬ ነው ሳምን የነበረው። ለምንድን ነው ያንን እምነት የምከተለው? ለምንድን ነው ያንን አቋም ላይ የቆምኩት ብዬ ስጠይቅ መጽሐፍ ቅዱስ እንደዛ ያስተምርም ብዬ ስለማምን አይደለም። መጽሐፍ ቅዱስን ቼክ ሳደርግ እንደዛ አይቀበልም ብዬ አምንና በዛ መንገድ ለመከተል ስለምጥር ወደ ኋላ ስንመለስ በዛ ውስጥ ሂስትሪ አለ። 7ኛ እና 8ኛ ሴንቸሪ ላይ አፕሮቭ ያደረጉ ደግሞ ሰዎች ነበሩ። which means አሁን በጣም የሚገርመኝና የሚያስቀኝን ነገር ልንገራችሁ። አሪየስ ሲቃወም በዛ ሰዓት የነበሩ ክርስቲያኖች በጣም ልክ ናቸው፣ እግዚአብሔር በዛ ዘመን አናግሯቸዋል። የራሳቸውን ፖይንት ለመደገፍ ነው ሰዎች እንደዚህ የሚሉት። በዛ ዘመን የነበሩት የቤተክርስቲያን አባቶች እግዚአብሔር ገልጦላቸው እግዚአብሔር ሲደግፋቸውና እግዚአብሔር በዛ ቦታ ላይ አቁሟቸው ነው ያንን ነገር ሲያደርጉ የነበረው። ስለዚህ አሪየስ ልክ ያለው ነው እንዲጠፋም የተደረገው ለዛ ነው። ያ the same point the same argument 7ኛ እና 8ኛ ሴንቸሪ ላይ የተፈጠረው የስዕል ድርጊትም መስራት አለበት እንደዛ ከሆነ ስለዚህ ሰው በዛ ዘመን የነበረው ጉዳይ ማጆሪቲን የመቀበልና ያለመቀበል እንጂ እውነትን ፎከስ አድርጎ ከማየትና ካለማየት አንፃር አልነበረም። ስለዚህ ዛሬ ፓተርኑን አንደርስታንድ አድርጉልኝ፣ በደንብ ይዩት። ቀጣይ ፓርት ላይ የምሰራላችሁ ቪዲዮ በዲቴል ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ማን ነው፣ አብ መጽሐፍ ቅዱስ ላይ ማን ነው፣ ወልድ መንፈስ ቅዱስ የሚለው ጉዳይ እንዳይምታታብን ጥረት ያለ ነገር እየያዘን እንሄዳለን።